የዛሬ ግን ማለት ነው የሀይሚና የብሩኬ ቪዲዮ የአፈቅርሻለሁ የሚለው የሀይሚ ፕራንክን አስመሰለበት ብሩኬ። የእውነት በቃ ከሱ ጋር ጭራሽ እንደው ሀይሚዬን እንደዛ ማስለቀሰ፣ እንደዛ ማጨለለ፣ እንደዛ በቃ ማስጨነቅ። የኔ ጨረቃዬ ደግሞ አኩርፋም እኮ ስታምር እንደዛ ማድረግ ሳያንስ ደግሞ ጭራሽ እንቃምበት ብለክ ደግሞ ሼር አድርግ። አይ ብሩኬ ማንንም አልሰማም ብሏል። ነገሩ ብድር ማንንም አልሰማም ነው ጨዋታው። ለማንኛውም ማለት ነው የቢኒ እህት ዛሬም ሄልዬን ለሶስተኛ ጊዜ አስቀይማታለች፣ አስከፍታታለች። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ዛሬ ሁለት እንቁዎች፣ ሁለት ምርጦች በአንድ ላይ ይዤላችሁ መጥቻለሁ። ሄሉዬን የኔ ደርባባን፣ የኔ ቁጥቧን፣ የኔ ንግስት ሴት፣ የኔ እመቤት የሆነች ሴት እንዲሁም ደግሞ ብሩኬ ሼር ያደረገው ባለፈው ዕለት ሀይሚዬ አፈቅረዋለሁ ብላ መጣችሁ ልጅ ፕራንክ መሆኑን ተናግራ ራሱ አፈቅረዋለሁ ብላ ነው ሼር ያደረገችው። ብሩኬም ደግሞ ዛሬ እንቃምበት ብሎ ሼር አድርጓል። እውነት ለመናገር የዛሬው ቪዲዮ ፈታ ዘና ከማረጉ ባለፈነት ያው ጨረቃዬ ብትጨነቅም ግን ቪዲዮ በጣም ትልቅ ትምህርትና መልእክት ያለው ነው። ዘና ፈታ ከማረግ ባለፈ ያው እኛ ፕራንክ መሆኑን ስለምናቅ እየሳቅን ያየ ነው። እሷ ብትጨነቅም እሷ ብትከፋም እኛ ያው ፕራንክ መሆኑን ስለገባን እየሳቅን ያየ ነው። በተለይ ፍፄ አረዊ በመሀል ጣል የሚያረጋት ቃል የሆነ ነገር ብሩኬ ቀደም ይልና የሆነ ነገር ይናገራል አይደለ? ከዛ ደግሞ እሱ ከተል ይላልና የሆነ ነገር ጣል አረ ጨመቀኝ ስትል ይጭመቅሻ። በነገራችን ላይ ማለት ነው የሆነ በቃ ብሩኬ የሆነ ነገር ጣል ሲያደርግ እሱ ደግሞ ከተል ብሎ የሚጥላት ነገር በጣም ነው የምታስቀው። በጣም በመሀል የሚናገረው ነገር ፍፄ በጣም ያስቃል። የሆነ አለቅላቄ ታውቃላችሁ፣ ሲያለቀልቅ ማለት ነው። እኛን አለቅላቂ ትሉናላችሁ አይደል? ረ አየሁ እኮ ፍፄ ከኛ የባሰ አለቅላቂ ማለት ፍፄ ነው። አየሁት እኮ አየሁት። እሱ ጣል ስታደርግ እሱ ከታል። ለማንኛውም ቁጭ ብሎ ደግሞ የጭሱ አቀራረብ፣ የጫት አያያዝ እኔ የምለው ኢትዮጵያ ውስጥ እኮ ግን ሽሻ በጣም ክልክል ነው አይደለ? እኔ እንጃ። እኔ እስከማውቀው ድረስ በህግ እንደሚያስጠይቅ ብዙ በጣም ጥብቅ የሆነ በቃ ወንጀል እንደሆነ ልክ እንደዛኛው እንደ ትልቁ ስሙ ዩቲዩብ አይፈቅድም እሱን እንዳልጠራ ስሙ እንዳልጠራላችሁ ልክ እንደዛ በጣም ኃይለኛ ወንጀል እንደሆነ ነው የማውቀው። እና እቃውን ከየት አገኛችሁት? እናንተ ልጆች እኔ እንዳትጠየቁ ፈራለሁ። ምክንያቱም ከየት አገኛችሁት ከየት አመጣችሁት ተብላችሁ ጥያቄ እንዳይቀርብባችሁ የኔ ወዶች። ገመዱ በቃ ቁጭ ብለው ሲቀሙ ትክክለኛ ቃሚ ነው የሚመስሉ። በቃ ትክክለኛ ምንም ሌባ የማይሰርቃቸው ቃሚዎች ነው የሚመስሉት እግዚአብሔርን። እና እኔ ከሰራው ስራ በላይ ደግሞ ሼር አድራ እንቃምበት ብለህ ሼር ማድረግ የበለጠ እኔን ራሷ ጨልሎኛል እንጂ እያልኩ ነበርና ይመቻችሁ የኛ ምርጦች። ደስ የሚል ፕራንክ ነው፣ እውነት ለመናገር ትምህርት ያለው ፕራንክ ነው። ሌላው ደግሞ ስለ ሄሉዬ ነው ዛሬ የመጣሁት። ሁለተኛው ቪዲዮ ሄሉ ናት። ሄሉዬ የቢኒ እህት እንግዲህ ትላንትናም ከትላንት ወዲያ የሚያደረገችውን አይታችኋል እንዴ? እውነት እንነጋገር እንጂ እግዚአብሔርን እኔ ሄሉ እንደዚህ ስታዝን ስትከፋ ማየት አልፈልግም። ግን ክፉ ነገር ደግሞ ያችኛዋን መናገር አልፈልግም። ምክንያቱም ይቺ ማለት የቢኒ እህት ናት። ቢኒ ደግሞ ለሄሉዬ ምርጥ ጓደኛዋ ነው፣ አለኝታዋ ነው፣ ከጎኗ ያለ ሰው ነው፣ የሚያበረታታት አይዞሽ የሚላት ሰው ነው። ስለዚህ እሷን ዝም ያልንበት ምክንያት እሱን በማክበር ነው። ሄሉዬንም ቢሆን
ሄሉን የማያውቃት የለም። ሄሉ ማለት በክብሯ የማትደራደር ማንም ቀና ብሎ ማያያት በጭራሽ በማንነቷ በሴትነቷ ጀግና፣ ቁጥብ፣ ጠንካራ፣ ጎበዝ የሆነች ሴት ናት። ማንም በክብሯ ግን እሳ እንደዚህ ዝም ያለቻት የታገሰች አይታችኋል። ትላንትና እንደው እውነቱን እንነጋገር እስኪ እንደው አንድ ሰው የባል ዘመድ እህትም ትሆን ማንም መተው ቤት ምግብ ሰርታችሁ አክብራችሁ በስነ ስርዓት ልትቀበሉ አስባችሁ ግን ቤት መታችሁ ጭራሽ አይደለም ሙዝ እንዴ ትላንት ያደረገችውን አይታችኋል። ዛሬም እንደዛው ቢኒ እንግዲህ ዛሬ ነገሩን ፍቱት። ምንድነው ችግራችሁ? እስካሁን ድረስ አትተዋወቁ ወይ ትተዋወቃላችሁ ወይስ አትተዋወቁም ወይ? ለምንድነው እንደዚህ አይነት ነገር የተፈጠረው ብሎ ነው እንግዲህ በሁለቱን ሲጀመር ቢኒ እንደኔ ቢኒዬ መጀመሪያ እህትህን ነበር መጠየቅ ያለበት። ምክንያቱም ሄሉን ታውቃታለህ። ሄሉ ማለት እኔ እንጃ እኔ በጣም የተከበረች ሴት ናት። በጣም ጀግና እኔ ታውቃታለህ አንተ ብቻ። ስለዚህ መጀመሪያ እህትህ ናት መታ ሄሉን የጠላቻት እንደጠበቅኳት አይደለችም ያለችው ብዙ ነገር ስትናገር የነበረው ሲስተርህ ናት። ስለዚህ መጀመሪያ እሷን ነበር መጠየቅ ያለብህ ሄሉን ሳይሆን ማለት ነው። ምክንያቱም ኦልሬዲ አንተ ሄሉን ታውቃታለህ። ስለዚህ ቅድሚያ እሷን ነበር መጠየቅ የነበረብህና ያው እንግዲህ ጠይቃታ ያችኛዋ አውቃታለሁ ምናምን ያለችው ይችኛዋ ደግሞ አላቃትም ሄሉዬ አላቃትም ማለች። እሷ ግን ይሁን ልክ ካሁን በፊት እንደምታውቃት ካሁን በፊት የሆነ ነገር እንዳረገቻት ምናምን አድርጋ ነው ስታወራ የነበረውና በጣም እኔ እንጃ ይቅርታ አድርጉልኝ ለቃሉ ግን በጣም ስርዓት አልባ ሴት ነች። እግዚአብሔርን የሄሉን ትዕግስት አለማድነቅ በጣም ንፉግነት ነው። እግዚአብሔርን ነው የምላችሁ፣ በጣም ንፉግነት ነው የሄሉን ትዕግስቷን አለማድነቅ። ማንም ሴት እንደዚህ አትታገስም የባሏን እህት። እውነቱን እንነጋገር። ሄሉ ደግሞ እንደማትታገስ በክብሯ እንደማትደራደር እናውቃለን። ግን እሳ የቢኒ እህት ናት። በቃ አክብራት አለች። ገባችሁ? ክብር ነው፣ ፍራቻም አይደለም። እንደዚህ አይነት ባህሪም እንደሌላት እናውቃለን። ሄሉን ግን አክብራት አለች። በቃ የቢኒ እህት ናት። በቃ አክብራት፣ ክብር ነው እንደዚህ። በቃ ከምንም በላይ ነው ያከበረቻት። ስታከብራት ደግሞ ፍራቻ መስሏት ከሆነ ተሳስታለች። ሄሉን ማታቃት ከሆነ ቢኒ እያስረዳት፣ ቢኒዬም ደግሞ እህትህን በቃ እኔ እንጃ ከዚህ በኋላ ከሄሉ ጋር ባታመጣት ለይቅርታ ካልሆነ ከዚህ በላይ ሄሉን እንድትሰብራት፣ ከዚህ በላይ ሄሉን እንድታስከፋት፣ ከዚህ በላይ ሌላ ነገር እንድትናገራት ሄሉን አንፈልግም። ስለዚህ ይህን ነገር ማስቆም አለብህ ብዬ አስባለሁ። በተረፈ ሄሉ እያይዞሽ እግዚአብሔር ከእናንተ ጋር ይሁን። አንዳንዴ እንደዚህ አይነት ፈተናዎች ያጋጠማሉና ከባድ ነው። ለይቅርታ ካልሆነ ሲጀመር ይች ልጅ መጥታ ድጋሚ ሄሉን ባሰብራት ደስ ይለኛል። በቃ ይበቃታል። ሄሉ እስካሁን የታገሰቻት አክብራ ነው፣ ቢኒን አክብራ ነው። እውነቱን ልንገራችሁ